እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር ይመስገን። አሁን ወደ ትምህርታችን እንሄዳለን። ባለፈው ሳምንት በጣም ቢዚ ስለነበርኩ ስላልመጣሁኝ ከወዲያኛው ሳምንት ላይ ካቆምኩት ነው የምቀጥለው። ጌታ ያስተምረናል። ያሬድ አሰፋ ይመር የሚለው ላይ ገብታችሁ ዩቲዩብ ትምህርቶቼን ታገኛላችሁ። በፌስቡክ እመለቃቸዋለሁኝ። ይሄ 137ኛው ትምህርት ነው ባልሳሳት። ዛሬ ባለፈው ሳምንት ቤተክርስቲያን ሆይ ንቂ የሚል ቃል አካፍያለሁ። ዛሬ ደግሞ የማገለግልበት ሊሞት የተቃረበውና የቀረውን አጽኑ የሚል ነው። ጌታ ደግሞ ይረዳናል። ጌታ ደግሞ ያስተምረናል። የእግዚአብሔር ስም ብሩክ ይሁን። ጥቅሱ የሚገኝበትን ቦታ አንብቤ ጸልየን እንጀምራለን። የምናጠናው እየተማማርን ያለነው ስለ ሰርዴስ ቤተክርስቲያን ነውና ሰባቱ የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል ብሎ ጌታ ኢየሱስ ክርስቶስ ይናገራቸዋል። ማለት እርሱ የሕይወታቸው ጌታ እንደሆነና እንደገና ለመታደስ የሚያስፈልጋቸውን መንፈስ ቅዱስ ሊሰጣቸው የሚችለው እሱ መሆኑን በማስረገጥ በመናገር ነው የሚጀምረው። እና ስራህን አውቃለሁ ሲል ስራቸው መልካም ስለሆነ አይደለም። ምክንያቱም ወረድ ብለን እንደምናየው ሊሞት የተቃረበ መንፈሳዊ ሕይወት እንዳላቸው ይናገራል። እንዲህ ይላል፣ ስራህን አውቃለሁ፣ በስም ሕያው ነህ፣ ነገር ግን ሞተሃል። አሉ እየተባሉ የሌሉ ሕያው ናቸው እየተባሉ ሊሞቱ የተቃረቡ መንፈሳውያን ወገኖቻችን የነበሩበት ቦታ ነውና በስም ሕያው ነው፣ ነገር ግን ሞተሃል። ስለዚህ አለና 5 መመሪያዎችን ይነግራቸዋል። አንደኛ ንቃ የሚል ነው። ሁለተኛ የቀረውን ነገር አጽና የሚል ነው። ሶስተኛ የተቀበልከውንና የሰማኸውን አስታውስ የሚል ነው። አራተኛ የተቀበልከውንና ያስታወስከውን ደግሞ ታዘዘው የሚል ነው። አምስተኛ ንስሐ ግባ የሚሉ ናቸው። ከነዚህ 5 ነገሮች ውስጥ ሊሞቱ ከተቃረቡበት ከዚህ ከሕይወታቸው በስም ሕያው ነህ ነገር ግን ሞተሃል ከተባሉ በኋላ እነዚህን 5 ነገሮች እንዲያደርጉ ጌታ ይነግራቸዋል። ስለዚህ ዛሬ የምናየው ክፍል ስለዚህ ንቃ ይልና ሊሞት የተቃረበውንና የቀረውን ነገር ይላል አጽና። ንቃ የሚለውን ቤተክርስቲያን ሆይ ንቂ በሚለው ባለፈው ሳምንት አይተናል። ዛሬ ሊሞት የተቃረበውንና የቀረውን ነገር አጽና በሚለው ላይ ነው የምንነጋገረው። እንጸልያለን። ጌታ ሆይ እናመሰግንሃለን። ክብርና ምስጋና ከዘላለም እስከ ዘላለም በሰማይም በምድርም ለአንተ ለአምላካችን ብቻ ይሁን። ተባረክ ጌታ ኢየሱስ። አስተምረን። አንተን ወደ መምሰል የሚያሳድገንን ቃል ለልባችን ተናገረን። ሰምተን እንታዘዝህ ዘንድ ጸጋህን አብዛለን። በዚህ ትምህርት የዘመናችንን ቤተክርስቲያን ጌታ ኢየሱስ ሆይ እንድትዳስስ፣ እንድታስተምር፣ እንድትገስጽ፣ እንድትመልስ እንለምንሃለን። ጌታ ሆይ ይሄ ቃል ደግሞ ወደ ሌሎች እንዳይደርስ በተለያየ መንገድ እየተዋጋ ቃልን ከሰው ልብ እየነጠቀ በስንፍና እንዳይሰሙት በማድረግ በተለያየ መንገድ የሚተጋውን ክፉን በኢየሱስ ስም አሰር ነው። ከወገኖች ላይ እንዲነሳ የእውነት ቃል የሚሰሙት እንዲበዙ ጌታ ሆይ ለመለወጥ የሚፈልጉት እንዲበዙ ይሄን ትምህርት እንድትጠቀምበት በፊትህ እንደ መስዋዕት እግዚአብሔር ሆይ አቀርባለሁ። አንተ ደግሞ ይሄን አገልግሎቴን እንድትባርክ ጸልያለሁ። አንተን እንዲያከብርህ ብዙዎችን የሚጠቅም ቃል እንዲሆን እለምናለሁ። እግዚአብሔር ሆይ ተባረክ። በጌታ በኢየሱስ ክርስቶስ ስም አምነን ከልባችን እንጸልያለን። አሜን፣ አሜን፣ አሜን። ሃሌሉያ። እንዲህ ይላል ቃሉ። ደግሜ ላንብበው። ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል፣ ስራህን አውቃለሁ፣ በስም ሕያው ነህ ነገር ግን ሞተሃል። በስም ሕያው ነህ ነገር ግን ሞተሃል። በስም ሕያው ነህ ነገር ግን ሞተሃል። ስለዚህ ንቃ። አሉ እየተባሉ የሌሉ ሰው ሁሉ በስም የሚያደንቃቸው ክርስቲያኖች ግን በጌታ እይታ
ወደ ሞት የተቃረቡ ሰዎች ወደ መንፈሳዊ ሞት የተቃረቡ ሰዎች ስለዚህ ንቃ ይልና ሊሞት የተቃረበውን የቀረውን ነገር አጽና ማለት ገና ነፍሳቸው እንዳልወጣ ማለት ነው ነፍሳቸው ምላችሁ ለማስረዳት ነው ነገሩ ስለ መንፈሳዊ ነገር ነው የሚናገረው ሊሞት የተቃረበውን የሚለው ቃል የግሪክኛው ቃል እንዲያው አፖታኒያን የሚለው ቃል ወይም የሚለው አረፍተ ነገር መንፈሳዊ ሞትን የሚያመለክት ቃል ነው ይህ አሟሟትም ምንም መንፈሳዊ ቢሆንም ልክ ልቡ ባንዴ ቀጥ ብሎ ሲቆም እንደሚሞት ሰው አይነት ያለ አሟሟት አይደለም መንፈሳዊ ህይወታቸው ባንዴ ቀጥ ይላል በቃ ካሁን በኋላ ሞተዋል የሚባል አይነት አሟሟት ሳይሆን ጊዜ ወስዶ ቀስ በቀስ እንደሚሞት ሰው አይነት ያለ አሟሟት ነው ግን መንፈሳዊ አሟሟት ነው ቀስ በቀስ አሁን አንዳንድ ሰዎች በጣም ደክመው ታመው ሳለ እንዴት ነው ህይወቱ አለችን እንደሚባለው ማለት ነው እነዚህ ሰዎች ግን በህይወት አሉ እየተባለ ነው በስም ሕያው ናቸው ጌታ ግን ሲያቸው ሞተሃል ካላቸው በኋላ ግን ገና ኮምፕሊትሊ በቃ ለአንዴም ለመጨረሻም ጊዜ እንደሞቱ የማያመለክተው ቃሉ ግን ሊሞት የተቃረበውን ይላቸዋል ገና እንዴት ነው ገና ሙሉ ለሙሉ አልሞቱም ማለት ነው በዚህ አይነት ሁኔታ ውስጥ የሚገኝ ሰው ገና ነፍሱ ከስጋው ሳይለይና ሳይሞት ለመዳን እድል ሊኖረው ይችላል ማለት ገና አልሞቱም ሊሞቱን የተቃረቡት ስለዚህም ነው ጌታ ሊሞት የተቃረበውንና የቀረውን ነገር ብሎ የሚናገረው ምን ሊሞት የተቃረበና የቀረ ነገር አለ ማለት ነው ማለትም ሊሞት የተቃረበውና የቀረውን ነገር ማጽናት ወይ ማጠናከር ማለት ሊሞት የተቃረበውን ነገራቸውን ወደ ህይወት ለመመለስ እርምጃ መውሰድ አለባችሁ እያላቸው ነው ጌታ ኢየሱስ እንግዲህ ይህ አሁን የምናጠናው ክፍል ውስጥ እዚህ ቃል ውስጥ በዚህ በመናየው ክፍል ውስጥ ወደ መንፈሳዊ ሞት በጣም የተጠጋ ሰው ወይም በመንፈሳዊ ህይወቱ በጣም የደከመን ሰው ከጌታ ፍቅርና ምህረት የተነሳ ለመዳን ተስፋ እንዳለው የሚነግረንም ክፍል ነው ለመዳን ተስፋ አላቸው ሊሞቱ የቀራቸው ጥቂት ነገሮች አሏቸው ሊሞት የተቃረበውና የቀረ ነገር ስላለ ያን አጽኑ ማለት እንደገና እንድትድኑ እንደገና ጤነኛው ናችሁ እንድትቆሙ እያለ ጌታ ጥሪ ያቀረበላቸው ነው ማለት ነው ስለዚህ የቀረውን ነገር እዚህ ላይ የሚለው ሊሞት የተቃረበውንና የቀረውን ነገር ነው የሚለው የቀረውን ነገር የሚለው ቃል ይሄ ግሪክኛው ቶሎይፓ የሚለው ቃል ታሎይፓ ይቀርታ የአንድን ሰው ብቻ ድካም የሚያመለክት ሳይሆን ወደ መንፈሳዊ ሞት የተቃረቡ ብዙዎችን ማስን የሚያመለክት ቃል ነው አንድ ሰው ብቻ አይደለም በሰርዴስ ቤተክርስቲያን ወደ መንፈሳዊ ሞት የተጠጋው በብዛት ናቸው ለዚህ ነው ማጽናት የሚለው ቃል ስቴርዛይም የሚለው ቃል በመንፈሳዊ ድካም ውስጥ ያሉትን ወገኖች በሙሉ ጌታ ወደሚወደው አይነት ህይወት እንዲመለሱ የቀረበ ጥያቄ ነው ለዚህ ነው ምን ይላቸዋል ሊሞት የተቃረበውንና የቀረውን ነገር አጽና እላይኮ በስም ያውነ ነገር ግን ሞታል ብሏቸዋል አሁን ግን ሊሞት የተቃረበ ነገር አለ ስለዚህ ያን ነገር አጽና ሲላቸው ለብዙዎች እንደሚነገር ነው ይህ የጌታ ኢየሱስ ክርስቶስ ጥሪ ለሰርዴስ ቤተክርስቲያን ነው አይ ቲንክ ለዚህም ዘመን ቤተክርስቲያን ሊነገር ይገባዋል ካሉን መንፈሳውያን ፕሮግራሞች የተነሳ እጅግ ሕያዋን እንደሆነ ራሳችን ደፍረን እንናገራለን ጌታ ግን ስለኔ ህይወት ስለኛ ህይወት ስለ ቤተክርስቲያን ምን ይላል ብለን ስለማንጠይቅ በስም ሕያው ልንሆን እንችላለን ጌታ ኢየሱስ ክርስቶስ የቀሩትን ነገር አጽኑ እያለ ጥሪ ያቀረበ ነው ለዚህ ነው እንግዲህ ይህን መሰረት በማድረግ አሁን በዚህ በራእይ ምዕራፍ 3 ቁጥር 2 ላይ የተጻፈው በመንፈሳዊ በስነ ልቦናዊና
እምነታቸውን የሚገልጠው ስራቸው ሊሞት በተቃረበበት ሁኔታ ውስጥ እያሉ ሊያደርጉት የሚገባቸውን ድርጊት ወይም ሊያደርጉት የሚገባቸውን ድርጊታዊ ለውጥ ነው ጌታ እያሳሰባቸው ያለው። ድርጊታዊ ለውጥ ይጠይቃል። አሁን ያሉበት ሁኔታ ዝም ብሎ ብቻ የሚቀመጥ ከንስሐ በፊት ራሱ እንደምንመለከተው ንቃ ይላቸዋል። ሊሞቱ የተቃረበውን እና የቀረውን ነገር አጽና ይላቸዋል። ስራህን በአምላክ ፊት ፍጹም ሆኖ አላገኘሁትም ይላቸዋል። እንግዲህ የተቀበልከውንና የተማርከውን አስታውስ፣ ያስታወስከውን ታዘዘው፣ ከዛ በኋላ ነው ንስሐ ግባ የሚለው። እግዚአብሔር አምላክ በዚህ ውስጥ ማስተዋልን ይስጠን። እግዚአብሔር ይርዳን። እኔ ብዙ ጊዜ ስሰማው ማለት ቢሆንልን ደስ የሚለኝ ግን ስሰማው ይሆን እንዴ ብዬ ጥያቄ ውስጥ እንድገባ የሚያደርገኝ አንድ ነገር አለ። እሱም ዛሬ ጌታ ድንቅ ጊዜ ሰጠን የሚባለው ንግግር በጣም ይገርመኛል። ልክ ነው፣ በደንብ ዘምረናል። ልክ ነው፣ የጸሎት ጊዜ ነበረን። ግን የምንለው ከራሳችን ከተሰማን ስሜት ተነስተን ነው እንጂ ሪሊ እግዚአብሔር አምላክ በዚያን ጊዜ ባደረግነው አገልግሎት ሁሉ ጌታ ተደስቷል ወይ አላቅም። መንፈስ ከሆነ የመሰከረልን እግዚአብሔር ይመስገን። ስሜታችን ከሆነ ግን የወሰነውና በጣም ድንቅ ነገር ጊዜ እንዳሳለፍን የሚነግረን በጣም ልናስብበትና ልንጠነቀቅ ይገባል። ሁሉም በሚችል አምላክ ፊት ቆመን አገልግለን ጸልየን ዘምረን እግዚአብሔር አገልግሎታችን ተቀብሎት እንደሆነ ማሰቡ መልካም ነው ብዬ አስባለሁ። ሰዎች ይቀበሉታል፣ እግዚአብሔር ይመስገን። እግዚአብሔርስ ተቀብሎት ይሆን ብለን ማሰብ መልካም ይመስለኛል። እንደው ሳልዳፈር እንዲህ ብዬ ብናገር ደስ ይለኛል። እና በጣም ዛሬ ድንቅ ጊዜ ነበረን ይባላል። በተለይ ታዋቂ ዘማሪ መጥቶ ከዘመረ፣ ታዋቂ ሰባኪ መጥቶ ከሰበከ ድንቅ ጊዜ። እግዚአብሔር ግን የሚያየው ልብን ነው። እግዚአብሔር ማስተዋልን ይስጠን። ስለዚህ እነዚህ ሰዎችን አሁን እግዚአብሔር አምላካችን ድርጊታዊ ለውጥ እንዲያደርጉ ወይም ጌታ ኢየሱስ ክርስቶስ ጥሪ ያቀረበላቸው ነው። ለዚህም ነው ሰባቱን ከዋክብት ወይም ቤተክርስቲያንን በእጁ የያዘው እርሱ ሰባቱን የእግዚአብሔር መናፍስት ማለትም ሊበረቱበት እንደገና ሕያው ሊያደርጋቸው የሚችል መንፈስ ሊሰጣቸው የሚችለው ጌታ ኢየሱስ ክርስቶስ ጥሪ ያቀረበላቸው ነው። እሱ ዝግጁ ነው። መንፈስ ዝግጁ ነው። ድካሙ ከነሱ ካልሆነ በስተቀር እንደገና እነሱን ለማቆም እግዚአብሔር ይፈልጋል፣ ዝግጁም ነው። ዛሬ ይህን ስብከት የምትሰሙ በየትኛውም አካባቢ ያላችሁ ሕይወታችሁን መርምራችሁ እግዚአብሔር ቢረዳኝ የምትሉ ልንገራችሁ፣ እግዚአብሔር ዝግጁ ነው። እግዚአብሔር ዝግጁ ነው። እኔ ሰሞኑን የራሴን ሕይወት የመመርመሪያ ጊዜ ጌታ ሰጥቶኝ ነበረ። አሁን በቅርቡ ጊዜ ምናልባት ከእድሜም ጋር ሊሆን ይችላል አላቅም፣ በተደጋጋሚ ጌታ ሆይ የሚሄደው አካሄድ ትክክል ነው ወይ እያልኩ ራሴን እጠይቃለሁ። የምናገረው ቃል የማደርገው ነገር ሁሉ አንተን የሚያስደስት ነው፣ ሰዎችን የሚባርክ ነው ብዬ እጠይቃለሁ። ምናልባት ከእድሜም ጋር የተያዘ ሊሆን ይችላል። ነገሮችን ከመድመቃቸው አይደለም የምለካቸው። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ ምን አላቸው? ንቃ ካላቸው በኋላ ባለፈው ሳምንት ተነጋግረናል። ከምን ይንቁ? ጌታ ኢየሱስ ክርስቶስ ዳግም እንደሚመለስ አውቀው ይሄን የጌታን በመጠበቅ እንዲነቁ ብለናል። ሁለተኛ ደግሞ አሁን በዓለም ተይዘው ዓለማዊነት ሊያጠፋቸው ስለሆነ ከዚህ ከሙታን መካከል ተኝተዋልና ሊነቁ ይገባል። በዓለም ሲኖሩ እንደ ዓለማውያን መኖር እንደሌለባቸውና ነቅተው ከዚያ መውጣት እንዳለባቸው ባለፈው ተናግሬያለሁ። አሁን በሰርዴስ ንቃ የሚለውን የማንቂያ ደወል ሰምተው የሚነቁ ክርስቲያኖች በመቀጠል ሊያደርጓቸው ከሚገባቸው ነገሮች አንዱ ዋናው ሊሞቱ የተቃረቡትን የቀሩትን ጥቂት ነገሮች ማጽናት ነው። ማጽናት ነው። ምን ይሁን ገና ያልሞተው ግን ወደ ሞት እየተቃረበ ያለው ነገራቸው ምን ይሆን? ለምሳሌ ታስታውሱ እንደሆነ ስለ ቲያጥሮን ቤተክርስቲያን ስንመለከት እንዳየነው የኤልዛቤልን ትምህርት ያልተቀበሉ በቲያጥሮን ማለት ነው የኤልዛቤልን ትምህርት ያልተቀበሉ ቅሬታ ሰዎች እንደነበሩ ተመልክተን ነበር። ተምረናል እንደዛ።
አሁን ግን በዚህ ክፍል በሰርዴስ ጥቂት ስለቀሩ ቅሬታ ሰዎች አይደለም የሚናገረው በቤተ ክርስቲያኗ የነበሩት ክርስቲያኖች ወደ መንፈሳዊ ሞት እያዘገሙ ስለሆነ መንፈሳዊ ሞትን ሊሞቱ ሲሉ ስለቀራቸው ጥቂት የህይወት ምልክት ነው የሚናገረው። ሰው ሊሞት ሲል አይታችሁ እንደሆነ መስታወት ያመጡና ምን ያደርጉታል? አፉ አካባቢ ያደርጉታል። መስታወት አመጣው አፉ አካባቢ ያደርጋ ምን ማለት ነው? ከተነፈሰ መስታወቱ ላይ ምልክቱ ይታያል። እንደዛ ማለት ነው። ምንድነው የቀረው? ሰው የመዳን ተስፋ አለው። ምን ጊዜ ማንንም ቢሆን በምንም አይነት ሁኔታ ውስጥ ቢሆን ጌታ ኢየሱስ ክርስቶስ እንደገና ሕያው አርጎ ሊያቆመው ይችላል። እሱ ግን መንቃት አለበት። ያለበትን ሁኔታ ማወቅ አለበት። ከዚያ በኋላ ደግሞ ልክ ታብሌት ውሰድ እንደሚባለው ክርስቲያኑ የዚህ አይነት የጉበት የኩላሊት የልብ እየተባለ ታብሌት እንደሚሰጠው የቀሩትን የታመሙትን ገና ሳይሞቱ ለማዳን ጌታ የሚናገረውን መከተል አለበት። አንደኛ መንቃት፣ ከነቃ በኋላ ደግሞ መድኃኒቱን መውሰድ ማለትም ሊሞቱ የተቃረቡትን ጥቂት ነገሮች እነሱን ማጽናት አለበት። እግዚአብሔር አምላካችን ስሙ ይባረክ። የዚያን ጊዜ እንደገና ሕያው ሆኖ ይቆማል ማለት ነው። በሰርዴስ ቤተክርስቲያን መንፈሳዊ ሞትን ወደ መሞት የተቃረበው ጥቂት ሳይሆን በብዛት ሰው ነው። ቀደም እንዳየነው ሰው የሞት ፍርድ ለምሳሌ ከተፈረደበት ጊዜ ጀምሮ ያ ፍርዱ እስከሚፈጸምበት ጊዜ ድረስ ያለው ጊዜ የጸጋ ጊዜ ነው። እነዚህን ሰዎች ሞተሃል ብሏቸዋል። አሁን ግን ሊሞቱ ያላቸውን ይላቸዋል። ምክንያቱም ይሄ ሊሞት የተቃረበው ሰውዬ ገና ስላልሞተ በነፃ ይለቀቅ የሚል ፍርድ ቢመጣ ሊድንና በሕይወት ሊኖር ይችላል። በዚህ በተሰጠው ጊዜ ግን የባሰውን እያጠፋ ሳይሆን የታዘዘውን ሁሉ እያደረገ መቆየት አለበት። ይህ ሲሆን በምህረት የመዳን ተስፋ ይኖረዋል። የታዘዘውን ካላደረገ ግን ፍርዱ በእርሱ ላይ መፈጸሙ የማይቀር ይሆናል። ስለዚህ ጌታ ኢየሱስ እንዲህ ይላል ነው የሟቹን ሞት የማይወደው እግዚአብሔር እንዲህ ይላል፣ እባክህ ተመለስና ሊሞቱ የተቃረቡት ጥቂት ነገሮች አጽና እያለ ይነግራቸዋል። እኔ አይደለሁም ምለው ቃሉ ላይ ነው። ምናልባት ከዚህ ዘመን ትምህርት ጋር አብሮ ላይሄድ ይችላል፣ ግን ይሄ እውነት ነው፣ የጌታ ቃል ነው። እግዚአብሔር አምላካችን ስሙ የተባረከ ይሁን። ሕዝቅኤል 18 ላይ ነው አይደል? ሕዝቅኤል 18:11 ላይ እንደምናነበው ቃል ለምን ትሞታላችሁ በማለት ለእስራኤል ጥሪ ያቀረበው እግዚአብሔር አምላክ አሁን ደግሞ ለሰርዴስ ቤተክርስቲያን ክርስቲያኖች ወገኖች ይህንኑ ጥሪ ያቀረበላቸው ነው። ለምን ትሞታለህ? ሊሞት የተቃረበውን አጽና። የቤተክርስቲያኗም ሰዎች ለዚህ ጥሪ ፈጥነው ከእምነት የተነሳ መታዘዝን ማሳየት አለባቸው። አትሙት ፕሊዝ። ከወሬና ከትራዲሽን ወጥተው ለወንጌል እንደሚገባ መኖር አለባቸው። ቤተክርስቲያኗ ከሳምንታዊ ስብሰባ ወጥታ ወደ ዓለም ሁሉ ልታደርስ የተሰጣትን የጌታ አደራ ወንጌልን ለፍጥረት የመስበክ ኃላፊነት በቃልና በስራ ለመወጣት እንደገና መነሳሳት አለባት። እዚህ ላችኋል ጌታ ኢየሱስ ክርስቶስ ስለ ጨው የተናገረው ልክ እንደዛ ነው። አሁን ለጨው ለራስህ ስትል ጣፍጥ የሚለው አይነት ጥሪ ነው የቀረበላቸው። ካልሆነ የሚቀጥለው ምዕራፋቸው ምን ይሆናል ማለት ነው? መጣል ይሆናል። ስለ ጨው ትንሽ ልንገራቸው። ስለ ጨው ትንሽ ላጫውታቸው። ማቴዎስ ምዕራፍ 5 ቁጥር 13 ላይ እናንተ የምድር ጨው ናችሁ፣ ጨው የጨውነቱን ጣዕሙን ቢያጣ፣ የቀደመው ትርጉም ጨው አልጫ ቢሆን ነው የሚለው። ጣዕሙን መልሶ ሊያገኝ ይችላልን? ወደ ውጭ ተጥሎ በሰው ከመረገጥ በቀር ከእንግዲህ ጥቅም አይኖረውም ይላል ያቃል።
ማቴዎስ ላይ ሄዳችሁ ማቴዎስ 5:13 አንብቡት። አሁንም ለነዚህ ሰዎች የቀረበላቸው ጥያቄ ጨው ለራስ ስትል ጣፍጥ ነው። ለምንድን ነው ይሄ ስለ ጨው የተነገረው ቃል ምንድነው የሚያመለክተን ካልን በእስራኤል ሀገር ወይም በጠቅላላ በሜዲትራኒያን ዙሪያ ባሉት ሀገሮች በተለይም በእስራኤል ሀገር ጨው ሲያወጡ ጨው ሲያመርቱ ከሙት ባህር ነው የሚያወጡት። በመጀመሪያ የሚያደርጉት ነገር ቢኖር ከጨው ጋራ ከባህሩ አብሮት የሚወጣው ቆሻሻ ማጣራት ነው። ያወጡትና ይከምሩታል። ጨውን ከከመሩት በኋላ ከጨው ጋር የወጣውን ቆሻሻ ያጣሩታል። ከየት ነው ያወጡት? ከሙት ባህር። ምንድነው ያደረጉት? ከሙት ባህር የወጣውን ጨው ከሙት ባህር ያወጡትን ጨው ፈጥነው መጀመሪያ ጉድጓድ ይቆፍራሉ። ወደ ጉድጓዱ ውሃ ያስገባሉ። ውሃው ከሙት ባህር ውሃ ያስገባሉ። ውሃው ከተነነ በኋላ ጨው ይቀራል። የቀረውን ጨው ይከምሩታል። የሚያደርጉት ፈጥነው ከቆሻሻ ማጽዳት ነው። ካልሆነ ግን ከባህሩ አብሮት የወጣው ቆሻሻ አብሮት ጥቂት ጊዜ ከቀጠለ ያ የጨው ክምር የነበረው የጨው ክምር ይመስላል እንጂ ጣዕሙን ያጣል። ጣዕሙን እንዲያጣ የሚያደርገው ምንድነው ቢባል ከዚያ ከሙት ባህር ይዞት የወጣው ቆሻሻ ፈጥኖ ከእርሱ ስላልተለየ ስላልተጣራ ነው። ከዛ በኋላ ጨው የሚመስል ክምር ግን የጨውነት ጣዕምም ሆነ የጨውነት ንጥረ ነገርም ፈጽሞ የሌለው ጨው የሚመስል ብቻ ስለሚሆን ያን ነው አልጫ የሚሉት እንጂ እኛ ሀገር እንደሚባለው ስለሚበላው አልጫ አይደለም። ጨው የሚመስል ግን ጨው ያልሆነ ጨው የነበረ ጨውነቱን ያጣ ጨውነቱን ምን አሳጣው ቢባል ከሙት ባህር ይዞት የወጣው ቆሻሻ ፈጥኖ ስላልተጣራለት። ይገርማል። ክርስቲያኖችም ከሞት ባህር ከሆነው ከዚህ ዓለም ነው ወጥተን የመጣ ነው አይደል? ጌታን የተቀበልነው ጌታን ከተቀበልን በኋላ ከዓለም ከወጡ በኋላ ክርስቲያኖች ወዲያውኑ በንስሐ የቀደመውን ኃጢአታቸውን በኢየሱስ ክርስቶስ ታጥበው በኢየሱስ ክርስቶስ ደም ታጥበው ካላነጹ አሁንም ከዛ ከዓለም ይዘውት የመጡትን ቆሻሻ አሁንም አብሮኝ ይኖራል የሚሉ ከሆነ የሚቀጥለው እርምጃ ምንድነው? የጨውነት ጣዕማቸውን ማጥፋት ነው። ጨው የሚመስል ግን ጨው ያልሆነ። ከዛ ምን ያደርጉታል? የጨውነት ጣዕሙን ሲያጣ ወስደው መንገድ ላይ ይደፉትና ሰው እንዲሄድበት ያደርጉታል። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር በመንገድ ላይ ተጥሎ ከመረገጥ በቀር ከእንግዲህ ለምንም አይጠቅምም ያለው። ዛሬ ጥቂት በድፍረት ልናገር፣ ከዓለም ይዘነውን የመጣ ነው። ሐዋርያው ጴጥሮስም እኮ በነገራችን ላይ ያለው እንደዚህ ነው። ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ፣ በኢየሱስ ክርስቶስ ስም ተጠመቁ፣ እግዚአብሔር አምላካችንም ደግሞ ይሄን መንፈስ ቅዱስ ተስፋ ይሰጣችኋል ነው። የመጀመሪያው ጥሪ በቤተ ክርስቲያን ውስጥ ንስሐ ግቡ። ንስሐ ግቡ ማለት ምን ማለት ነው? ከዓለም ይዘህ የመጣኸውን ካንተ ጋራ የነበረውን እግዚአብሔር የማይወደውን ቅዱስ ያልሆነውን ነገር ታጠብና በኢየሱስ ደም አስወግድ ማለት ነው እንጂ መድረክ ላይ ተጠርቶ ጌታን የምትቀበሉ ዓለምን ክጃለሁ ሰይጣንን ክጃለሁ በሉ እንደሚባለው ብቻ አይደለም። ከልብ ሲንሰርሊ የሆነ ከልብ የሆነ ንስሐ አስፈላጊ ነው። በአንድ ቤት ብቻ ጌታን ተቀብያለሁ እያሉ ከዓለም ጋር እንደ ዓለማዊ ከኖሩ ግን ጣዕማቸው ጠፍቶ ወደ ሞት እያዘገሙ ነው ማለት ነው። የሰርዴስ ቤተክርስቲያን ጣዕሟን እያጣች ስለሆነ ፈጽሞ ከመጣሏ በፊት የቀረውን የማጣራት ስራ መስራት አለባት። ዓለምን ከመውደድና እንደ ዓለማዊ ከመኖር ፈጥና መለየት አለባት። ከእንቅልፍ ለነቁቱ ክርስቲያኖች ጽድቅና ቅድስናን ማስተማር አለባት። ዛሬ በዚህ ዘመን ጌታ ሆይ ይቅርታና ምህረት ይብዛልን። ለሰዎች የሚመች ስብከት የሚሰበክበት ወንጌል በሰዎች አመለካከት ልክ
በሚወዱት ልክ ተጠንቅቆ ተቀርጾ የሚቀርብበት ዘመን ነው። ኃጢአትን መገሰጽ ሕግን ማስተማር ነው ይሉናል። ነው አይደለም? የሕግ አስተማሪ አይደለንም። ጸጋን ሰብከን በጸጋው መሰረት ኑሩ የምንል ሰዎች ነን። ምክንያቱም ጸጋው ኃጢአተኝነትን ክደን ኃጢአተኝነትን ዓለማዊ ምኞትን ክደን አይደል የተባረከውን ተስፋችንን ጌታችንና አምላካችን ክርስቶስን ስንጠብቅ እግዚአብሔርን በመምሰል እንድንኖር የሚያስተምረን እንጂ ጸጋው የኃጢአት ላይሰንስ አይደለም። ስለዚህ ሰው ጌታን ሲቀበል በጸጋ እርዳታ በጸጋ አቅም ከዓለማዊ ካመጣው ህይወቱ መለየት አለበት። ስለዚህ ዘመኑን እየመረመረች ከእንቅልፍ የመነሻው ጊዜ አሁን ነው በማለት ቤተክርስቲያን የሰርዴስ ቤተክርስቲያን መጮህ ነበረባት። ይሄን መስበክ ነበረባት። ይሄን ስብከቴን የምትሰሙ ይሄን ትምህርቴን የምትሰሙ በመላው ዓለም የምትገኙ ቅዱሳን ክርስቲያን ወንድሞቼና እህቶቼ ራሳችሁን ቼክ አድርጉ። ጌታ መምጫው ደርሷልና ከእንቅልፍ የምትነሱበት ጊዜ አሁን ነው። ከእንቅልፍ ስለመንቃት ባለፈው ያስተማርኩትን ሄዳችሁ ማየት ትችላላችሁ። 136ኛው ትምህርት ማለት ነው። ሮሜ 13 ላይ ነው አይደል? 11 እስከ 14 ምን ይላል? ዘመኑን በማስተዋል ይህንን አድርጉ፣ ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧል። ከነዛን ጊዜ ይልቅ ደግሞ አሁን ለኛ ቀርቧል። ለኔና ለናንተ ቀርቧል። ሌሊቱ ሊያልፍ ቀኑም ሊጀምር ነው። ጌታ ሊመጣ ነው። ስለዚህ የጨለማን ስራ ጥለን የብርሃንን ጦር ዕቃ እናንሳ፣ እንልበስ። ኤፌሶን 6 ላይ እንዳለው በቀን እንደምንመላለስ በአግባብ እንመላለስ። በጭፈራና በስካር አይሁን ይላል ሐዋርያ ጳውሎስ። በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ይልቁንም ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱን ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት ይላል። ወገኖቼ ሆይ ይሄ በጣም የጊዜው ቃል ነው። ቤተክርስቲያን ልትነቃ ከዓለማዊነት ልትወጣ ዓለማዊነትን ከቤተክርስቲያን ጠርጋ ልታስወጣ እግዚአብሔር በሚሰጣትና ጥበብና ምህረት ይሄን አገልግሎት ልታገለግል ይገባል። እኔ እንደማምነው የቤተክርስቲያን አንዱ አገልግሎቷ ወንጌልን ማድረስ ቢሆንም አስቀድማ የተሰጠች ስራ ግን ሰዎችን ደቀ መዝሙር ማድረግ ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እንዲጠብቁ ነው ያለው ጌታ። እያስተማራችኋቸው ደቀ መዛሙርት አድርጓቸው። ደቀ መዝሙር ማለት ክርስቶስን ወይም መምህራችንን እርሱን እየመሰሉ መለወጥ ነው ዓላማው። ስለዚህ በዚህ ዘመን ይህን ልናደርግ ይገባል። ከእንቅልፍ ልንነቃ ይገባል። ካመንበት ጊዜ ይልቅ አሁን የጌታ መምጫው ቀርቧል። ሌሊቱ ሊያልፍ ነው፣ ቀኑ ሊጀምር ነው። የጨለማን ስራ መጣል፣ የብርሃንን ጦር ዕቃ ማንሳት መልበስ፣ በቀን እንደምንመላለስ በአግባብ መመላለስ መሆን አለበት። በጭፈራና በስካር አይሆን ይላል። ሰሞኑን ስለ ዘፈንና ስለ ስካር ብዙ ክርክር ነበር። እዚህ እኛ ፓልቶክ ክፍል ውስጥ ያስተማርኩት ትምህርት እዚህ ይለኛል፣ ለምን አልኮል አንጠጣም የሚለው ማለት ነው። ምክንያቱም መንፈስ ቅዱስ ጋር አልኮል በጣም ተቃራኒ ስለሆነ ነው። አሁን ያን እንደገና ማስታወስ ያለብኝ ይመስለኛል። በክርና በቅናት አይሆን ይላል። ዛሬ ሶሻል ሚዲያዎቻችን መከራከሪያና የቅናት ቦታዎች ናቸው። እንዲያው እውነቱን ለመናገር ካለንበት ሁኔታ የተነሳና እንዴት ነው ከምንሰማቸው ደካማ ትምህርቶች የተነሳ ሌቤንዲሽ ወይም ሕያዋን መስለን እንታያለን እንጂ እኛም ውስጣችን እየደከመ ነው ያለው።
እግዚአብሔር ማስተዋልን ይስጠን። ይህ ሲሆን እንግዲህ ጌታ ምን ይላቸዋል? ይምራቸዋል። እንደገና የሚነሱበትን መንፈስ ይሰጣቸዋል። ሰባቱን እግዚአብሔር መናፍስት በእጁ የያዘው ነው። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ ጌታ ኢየሱስ ክርስቶስ የመዳን ተስፋ አላችሁ እያላቸው ነው። አሁንም ለምሳሌ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ከሰይጣን ሊገጥማቸው ያለውን ፈተና አስመልክቶ ለጴጥሮስ ካስታወቀው በኋላ እምነታቸው እንዳይጠፋ እርሱ ራሱ በጸሎት እንዴት እንደማለደላቸው ታስታውሳላችሁ። እንዳስታወቀው እንደዛ ብሎ እንደነገረው እንደዚህ አይነት ሰዎች ሲኖሩ፣ እንደዚህ አይነት ጉባኤ ሲኖር ልንጸልይላቸው፣ ልንረዳቸው፣ ልናግዛቸው ይገባል እንጂ ልንፈርድባቸው አይገባም። ዛሬ እኮ በስማ የከሳሹ ብዛት መቼም ይሄ ሶሻል ሚዲያ በአንድ በኩል በጣም ጉዳትንም ወደ ቤተክርስቲያን አስገብቷል ብዬ አስባለሁ። የሐሰት ትምህርትን አስፋፍቷል። ሐሰተኛ ነቢያቶች በጣም በዝተዋል። ዛሬ ሁለተኛ ጴጥሮስ ምዕራፍ 2 ነበረ ደጋግሜ ሳነብ የነበረው ከጧት ጀምሮ። ቆረጠኛ ነብይ ነን ባዮች ሁለተኛ ጴጥሮስ ምዕራፍ 2 እናንተ አንብቡት። ጌታ ምን አለው ለጴጥሮስ? ሉቃስ 22 ላይ 31 እና 32 ደግሞም ኢየሱስ እንዲህ አለ፣ ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ እምነትህ እንዳይጠፋ ስላንተ ጸለይኩ፣ አንተም በተመለስህ ጊዜ ወንድሞችህን አበርታ አለው ጌታ። ሰይጣን ባንድም በሌላም መንገድ የሚፈትንበት ዘመን ነው። እግዚአብሔር ማስተዋልን ይስጠን። ይህን አስመልክቶ እኛም ራሳችን ክርስቲያኖች ለደከሙ ወገኖቻችን ማድረግ የሚገባንን እንድናውቅ ይገባል። ይሄን አስመልክቶ ይሁዳ ጽፎልናል። እየደከሙ ያሉትን ልንከሳቸው፣ የበለጠ ልናጣጥላቸው፣ ልናዋርዳቸው ሳይሆን የሚገባው ጌታ በሚሰጠን ጥበብ እንደገና የሚነሱበትን መንገድ ነው መፈለግ ያለብን። ምክንያቱም ጌታ ኢየሱስ ክርስቶስ በስም ያውነ ነገር ግን ሞተሃል ካለ በኋላ ንቃ ብሎ ምንድነው ያላቸው? ሊሞቱ የቀሩትን ጥቂት ነገሮችን አጽና። እኛም ይሄን መናገር አለብን። ይሁዳ ምን ይላል? ይሁዳ 22 እና 23ን ስታነቡ እንዲያውም ከ21 ጀምሮ ላንብብላችሁ። ወደ ዘላለም ሕይወት የሚያደርሳችሁን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ፣ ወዴት የሚያደርሰንን? ወደ ዘላለም ሕይወት የሚያደርሳችሁ፣ ወደ ዘላለም ሕይወት የሚያደርሳችሁን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ ሳለ ይላል በእግዚአብሔር ፍቅር ራሳችሁን ጠብቁ። አንደኛ በእግዚአብሔር ፍቅር ራሳችሁን ጠብቁ። ከዛስ ቁጥር 22 ተጠራጣሪ ለሆኑ ተራሩላቸው፣ አንዳንዶችን ከእሳት ነጥቃችሁ አድኗቸው። እሳት ያጠፋል፣ ይገላል፣ አድኗቸው። ለሌሎች ደግሞ በርኩስ ስጋ የተበከለውን ልብሳቸውን ማለት በኃጢአት እየኖሩ ማለት ነው የተበከለውን ልብሳቸውን እንኳን እየጠላችሁ፣ ልብሱን እየጠላችሁ፣ ነውሩን እየጠላችሁ ግን ምህረትን አሳዩአቸው ይላል። ምህረትን አሳዩአቸው። እንግዲህ ይህን ስናስብ በሰው ላይ ከመፍረድ ይልቅ እርሱን ለመርዳት መቅረብ የተባረከ ድርጊት፣ የተባረከ አገልግሎት መሆኑን ማወቅ አለብን። እግዚአብሔር የተመሰገነ ይሁን። ማወቅ አለብን። ቅዱስ ያዕቆብም ቢሆን በመልእክቱ እንደዚህ አይነት ሰዎችም ሆኑ እንደዚህ አይነት ጉባኤ ሲገጥመን ልንተጋላቸውና እነርሱን ለመርዳት ከሳቱበት ለመመለስ አስፈላጊውን ነገር እንድናደርግ ያሳስበናል እንጂ እጃችንን እየጠቆምን እንድንጠቋቆምባቸው አይመክረንም። ያዕቆብ ምዕራፍ 5 19 እና 20 እንደዛ ነው የሚለው። ወንድሞቼ ሆይ ከናንተ አንዱ ከእውነት ቢስትና ሌላው ቢመልሰው ይህንን አስተውሉ ይላል። ኃጢአተኛን ከሳተበት መንገድ የሚመልስ ሰው ምን ይላል? ነፍሱን ያድናል። ነፍሱን እንዲያውም ከሞት ያድነዋል ነው የሚለው።
ብዙ ኃጢአትንም ይሸፍናል ይላል። የወገኖቻችንን ኃጢአት እኛ በጣም ጻድቅ እንደሆነ አድርገን በማውራት ከመዘክዘክ እግዚአብሔር ይጠብቀን። የወንድሞች የእህቶቻችንን ድክመት በመሸፈን እግዚአብሔር ጸጋውን ያብዛልን። እንዲህ ስናደርግ ነፍሳቸውን ከሞት እናድናለን። ወንድሞች ሆይ ከእናንተ አንዱ ከእውነት ቢስትና ሌላው ቢመልሰው ይህንን አስተውሉ። ኃጢአተኛን ከተሳሳተበት መንገድ የሚመልስ ሰው ነፍሱን ከሞት ያድነዋል፣ ብዙ ኃጢአትንም ይሸፍናል። ኃጢአትን የምትሸፍኑ ብዙዎችን የምታድኑ ያርጋችሁ ጌታ። እንዲህ ተብሎ እንደተጻፈው እንግዲህ ለእንደዚህ አይነት ሰውም ሆነ ለእንደነዚህ አይነት ጉባኤዎች ልንተጋላቸው እነርሱን ለማዳን ማድረግ የሚገባንን ሁሉ ልናደርግ ይገባል። የሳቱትን መመለስ፣ ወደ ሞት የሚያዘግሙትን ከማዳን፣ ኃጢአታቸውን ከመሸፈን የበለጠ አገልግሎት የለም። በዚህም ዘመን በእኛ ዘመን ዝና፣ ክብር፣ ገንዘብ እነዚህን ላይ ያተኮረ አገልግሎት የሚያገለግሉ በጣም ብዙዎች አሉ። ቅድም እንዳልኳችሁ ሁለተኛ ጴጥሮስ ምዕራፍ 2ን በደንብ አንብቡት። እንደዚህ አይነት አገልግሎት የሚያገለግሉ ብዙ አገልጋይ ነን ባዮች አሉ። ሰሞኑን አንድ በጣም የሚገርመኝ በፌስቡክ ላይ እየገጠመኝ ያለው ፕሮፌት ከሌ የሚባሉ ይመጡና ዛሬ እንዲህ ይሆንልሃል አሜን ለሚል ይሁንለት ይላሉ። በመቶና በሺህ የሚቆጠር ህዝብ አሜን ይላል። እኔ አይሁንላቸው ማለቴ ነው አይደለም፣ ይሁንላቸው። ግን እንደዚህ አይነት ሰዎችን ወደ ጥፋትም እየሄዱ በእንደዚህ አይነት በሚያባብል ቃል ጭራሽ እንዲሞቱ ማደንዘዣ ነው እየወጓቸው ያሉት። ልንተጋላቸው ይገባል ሲባል ድካማቸውን እየነገርን ወደ ጌታ እንዲመለሱ እየመከርን ድካማቸውንና ኃጢአታቸውን እየሸፈንን ልናገለግላቸው ይገባል። ልናበረታታ ቤተክርስቲያንን ይገባል። እና ሐዋርያ ጳውሎስ እኮ ያደረጉት ይሄን ነው አይደል? ሐዋርያት ሥራ 18:23 ምንድነው የሚለው? በአንጾኪያ ጥቂት ጊዜ ከቆየ በኋላ ከዚያ ተነስቶ በገላትያና በፍርግያ ሀገሮች ከቦታ ቦታ በመዘዋወር ነው የሚለው። ከአንዱ ስፍራ ወደ አንዱ ስፍራ ሐዋርያ ጳውሎስ ደቀ መዛሙርቱን ያበረታታ እንደነበር ተጽፏል። የማበረታታት እንጂ የማጣጣል፣ የመደገፍ እንጂ የመክሰስ አገልግሎት የለንም። የማዳን እንጂ የመግደል አገልግሎት የለንም። ግን እውነትን በፍቅር እንናገራለን። እግዚአብሔር ማስተዋልን ይስጠን። ከዚህ ጀምሮ ይሄን ስብከቴን የምትሰሙ በእውነት ጌታ መንፈስ ቅዱስ ከተናገራችሁ ወደ ተለያየ አገልግሎት የሚጋበዙ ወደ ተለያየ ዓለም የሚጓዙ አገልጋዮች የጥሪያቸው ዓላማ ሰዎችን ኢንተርቴይን ለማድረግ መሆን የለበትም። ሰባኪውም ዘማሪውም ወንጌላዊውም አስተማሪውም ነብዩም ሆነ ሌላው ሲጋበዝ እንዴት ማስደሰት እንዳለበት ሊያስብ ይገባል። ሐዋርያ ጳውሎስ አገልግሎቴ በኢየሩሳሌም ወንድሞችን የሚያስደስት እንዲሆን ጸልዩልኝ ብሏል። ይሄ ማለት ግን ሐዋርያ ጳውሎስ እዛ ሄዶ የተሟገተውን ደግሞ እናስታውሳለን። እውነትን ከመናገር ግን መመለስ አይደለም። እንዲያስደስት ማለት እነሱን ኢንተርቴይን ማድረግ ማለት አይደለም። እግዚአብሔር ማስተዋልን ይስጠን። እግዚአብሔር ይርዳን። ወደ አገልግሎት ስትሄዱ ሐዋርያ ጳውሎስ የነበረውን አይነት መርህ ይኑራችሁ። ሮሜ ምዕራፍ 1 ላይ ነው አይደለ? ከ10 እስከ 12 የሚናገረው ቃል አለ። ያ ቃል በጣም ይገርመኛል። ሐዋርያ ጳውሎስ ስለ አገልግሎቱ ነው የሚናገረው። በጸሎቴ ሁሉ ጊዜ አስባቸዋለሁ አላቸው። አሁን ደግሞ በመጨረሻ በእግዚአብሔር ፈቃድ ወደ እናንተ እንድመጣ መንገድ ይከፈትልኝ ዘንድ ጸልያለሁ አለ። ልመጣ ፈልጋለሁ የሮም ክርስቲያኖች እንድትጸኑ እና
እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ ናፍቃለሁ። እንዲጸኑ የሚረዳውን ለማገልገል ተጓዙ። ወደ ተለያየ ስፍራ የምትሄዱ እግዚአብሔር ወደ መላው ዓለም አዞራለሁ ብሎኛል ምናምን ይላሉ አንዳንዶቹ። ሰዋት ለምን ሰዎችን በክርስቶስ እንዲጸኑ ጸጋን ልታካፍሉ ነው የምትሄዱት። ሊሞቱ የተቃረበውን ነገር አጽናለ። ይኸውም ይላል ሐዋርያው ጳውሎስ እናንተና እኔ በእያንዳንዳችን እምነት እርስ በርሳችን እንድንበረታታ ነው ይላቸዋል። እኔ በሄድኩበት ባገለገልኩባቸው ሀገሮች ሁሉ ባገለገሉኝ ወንድሞቼና እህቶቼ በጣም ተጠቅሜያለሁ። የሚበላው የሚጠጣው መተኛበትን አይደለም ነው፣ ብዙ ነገር ተምሬያለሁ። እውነቴን ነው የምላችሁ። እየጻፍኩ ነው የሚሄድበት ሀገር ሁሉ የሚናገሩትን እየጻፍኩ ነው መማረው። እማራለሁ ማለት ለምን ያሳፍረኛል? ጌታ እኮ በእነሱ ያስተማረኝ ነው። እንዴ አንተ አይደል እንዴ ልታስተምር የሄድከው? ሰዋት ላስተምር ይቻላል፣ ግን እማራለሁ በጣም። ለማመን ያቅት ይሆናል። በሚሄድበት ሀገር በማገለግልበት ስፍራ እውነቴን ነው የምላቸው። ልክ ፕሮግራሙ እንዳለቀ ወደ ማረፊያ ስፍራ ይወሰዱኝ ነው የምለው። መዞር አልወድም በየሰው ቤት በየምናምን። እግዚአብሔር ያውቃል። እግዚአብሔር ማስተዋልን ይስጣል። ስለዚህ እናንተም ቅዱሳን ለማገልገል የምትጠሩ እንደ ሐዋርያው ዮሐንስ የጌታን መልእክት ይዛችሁ ሂዱ። የኤፌሶን መልእክት ለሰምረኔስ፣ የሰምረኔስ ደግሞ ለቲያጥሮን እንደማይሆነው፣ የቲያጥሮን ለሰርዴስ፣ የሰርዴስ ለፊላዴልፊያ እንደማይሆነው እያንዳንዱን ቤተክርስቲያን በተመለከተ ጌታ የሚናገራችሁን ጸልያችሁ ይዛችሁ ለመሄድ ሞክሩ። ሰሞኑን እኛ ቤተክርስቲያን ሰዎች ይጠመቁ ነበር። ለሰዎች የምንሰጣቸውን ቃል ግን ዝም ብሎ እንደ ልማድ እንዳይሆን እውነቴን ነው የምላችሁ። እኔና ይሄን አገልግሎት የምናገለግለው ወንድም በጣም ጸልየን አስበንበት እንጂ ዝም ብሎ ጥሩ ጥቅስ ብለን ፈልገናል የሚሰጠናቸው። ለደዚህ ያህል እንኳን ይሄን ያህል አቴንሽን የምንሰጥ ከሆነ ልትሰብኩ የምትሄዱ ሰዎች፣ ልታስተምሩ የሚሄዱ ሰዎች ሰው የተቀበለላችሁን ሰው ያደነቀላችሁን ስብከት አይደለም ይዛችሁ መሄድ አለባችሁ። ያ ቤተክርስቲያን የሚታነጽበትን ጌታ የነገራችሁን ይዛችሁ መሄድ አለባችሁ። አንዳንድ ጊዜ አንፖፑላር የሆነ ስብከት ሊኖር ይችላል። አንድ ቦታ አንዴ ለአገልግሎት ጠሩኝ። ስለ ሴቶች አገልግሎት በቤተክርስቲያን አስተምረን የሚል ማለት ነው። እኔ ደግሞ ሌላ ሰው ፈልጉ አልኩ። ምክንያቱም ነገሩ ብዙ ኮንትሮቨርሻል የሆነ ነገር እንዳለው አውቃለሁ። አይ በፍጹም ተወያይተን የወሰነው አንተን ነው አለኝ። እውነቴን ነው የምላችሁ። በዚህ ዘመን እንዲህ አይነት አገልግሎት ማገልገል ቀላል ይመስላል አይደል? በጣም ከባድ ነው። እያንዳንዷን እውነት ለመናገር መጽሐፍ ቅዱስ በተለይ አዲስ ኪዳን ላይ ያሉትን ስለ እህቶች የተጻፈውን ሁሉ አንብቤ ተዘጋጅቼ ማለት ያለብኝን ጌታ እንድናገር ጥበብ እንዲሰጠኝ ለምኜ ነው የሄድኩት። ከዛ ስወጣ ጥያቄ ያቀረቡልኝ እዛውም ላይ የጠየቁኝ ሰዎች ነበሩ። ሰዋት እውነቱ ግን ያ ነው። እግዚአብሔር ምረድቶኝ ጨርሼ ተመለስኩ። እግዚአብሔር ስም ብሩክ ይሁን። ኮምፕሮማይስ የማናደርገው እግዚአብሔር ቃል አለ። እርሱም የእግዚአብሔርን ቃል እንደ ፈቃዱ መስበክ ነው። ለዚህ እኮ ነው ቆላስያስ 1 ላይ የፈቃዱ ዕውቀት የሚለው የኔን ዕውቀት ሳይሆን የእግዚአብሔር የፈቃዱን ዕውቀት እንድሰጣቸው ነው የተጠራሁት። አላሰብኩት ነገር ውስጥ ገባሁ። ለሁሉም እግዚአብሔር አምላክ ይባርካችሁ። በእንደዚህ አይነት ህይወት ውስጥ የምታልፉ የተቸገራችሁ ወንድሞችና እህቶች ሐዋርያው ዮሐንስ በጻፈው በራእይ መጽሐፍ ላይ ጌታ እንደላከው መልእክቱ በስም ሕያው ነህ ነገር ግን ሞተሃል፣ ስለዚህ ንቃ፣ ሊሞት የተቃረበውና የቀረውን ነገር አጽና እንደሚል ህይወታችሁን እንደገና ታጸኑ ዘንድ በጌታ ፍቅር በጌታ ምክር
እነግራችኋለሁ። ጌታ ብስቶ ይባርካችሁ። ገና ማንም ሰው አንድ ወንድም አንዴ ወገኖች የሚጸልዩበት ክፍል ገብቶ አብሮ ጸለይ አዲስ ነው ሲያቸው እነዛ ወገኖች በቃ በጌታ ኢየሱስ ስም ይላሉ ምን ይላሉ እሱ አዲስ ነው በኋላ ወረቀት ጽፎ አስቀምጦ ወጣ ሲነሱ ከጸሎት የለም ወደ ስራ የሄደ መስሏቸዋል ወረቀቱን አንስተው ሲያነቡት እኔ በጣም ኃጢያተኛ ነኝ ከእንደናንተ አይነት ቅዱሳን ጋር የመጸለይ መብቱም ያለኝ አይመስለኝም ብሎ አዝኖ ነው የወጣው ስለራሱ ያሳዝናል እንዲህ የሚባል ነገር ግን የለም እንዲበረታ እንዲነሳ እንዲነቃ ከሞት እንዲያመልጥ ነው እንጂ የሚያስፈልገው አይ እነከሌ በጣም ቅዱሳን ስለሆኑ ተብሎ ራስን ጥሎ የሚከድበት ቦታ አይደለም ሁላችንም ስለዚህ ፕሊዝ በድካም ውስጥ አለሁ ብላችሁ የምታምኑ የምታስቡ ሰዎች ጌታ ሰባቱን መናፍስት በቀኝ እጁ ያዘው ጌታ መንፈሱን ሰጥቶ እንደገና ሪቫይቭ እንድታደርጉ እንደገና እንድትነሱ ይረዳቸዋል ምልክቱ ምንድነው ካላችሁኝ እንደ እግዚአብሔር ፈቃድ መኖር ጌታ ሆይ እናመሰግናለን ክብርና ምስጋናን ወደ አንተ እናመጣለን እኔን ሰባኪውን ያሬድን ሌሎችም ቃልህን ይዘን የምንወጣ አስተማሪዎችን የሚበልጠውን ፍርድ እንዳንቀበል እውነትን በፍቅር እንድንሰብክ የወገኖቻችንን ኃጢያት እንድንሸፍን የወደቀው እንድናነሳው የደከመው እንድናበረታ ወደ ሞት የተቃረበው እንድናድነው ጌታ ሆይ ልብሳቸውን በኃጢያት ያረከሱትን በምህረት እንደገና ጌታ ሆይ እንድናቀርባቸው ጸጋህን አብዛለን በቤተ ክርስቲያን ውስጥ ሆነው እንደ ዓለም የሚኖሩትን እንደ ዓለማዊ የሚያደርጋቸውን ሰዎች ጌታ ሆይ አንተ በምክርህ እንድትመልሳቸው እንጸልያለን እንደ ፈቃድህ እንድንኖር አስተምረን ይሄ እንዳናደርግን በተለያየ መንገድ በመኞት በእውቀት በሐሳብ እየመጣ የሚሞግተንን የክፉን አሰራር በኢየሱስ ስም እንቃወማለን አንተ ተስፋችን አንተም ኃይላችን የምታበረታን አንተ ነህና እናመሰግንሃለን በጌታ በኢየሱስ ስም አምነን ከልባችን እንጸልያለን አሜን 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 እግዚአብሔር ይባርካችሁ ያሬድ አሰፋ ይመር የሚለውን ሄዳችሁ ሰብስክራይብ በማድረግ ዩቲዩብ ላይ አስተያየታችሁን ኮሜንት ሴክሽኑ ላይ በመጻፍ ትምህርቱን ደግሞ ለሌሎች በማካፈል እንደዚሁም ደግሞ ሰብስክራይብ በማድረግ አገልግሎቴን እንድትደግፉ በጌታ ፍቅር አሳስባችኋለሁ ደህና ደሩ ተባረኩ